የመዳኝ ሰዓት ሳይደርስ ቶሎ መውጣት አለብህ። አድርገው፣ ቶሎ በል። ደግሞ ዛሬ ያ የተረገመ እንደሌለ እርግጠኛ ነኝ። ከዛሬ የተሻለ ቀን የለም። አቤል የምትናገረው ነገር እየመረጥክ አይደለም። እሱ አንተም ኖርሃል። ሰማር ላጉት ኤው ተዋውርስ አንተ ያማል እንዴ? ቆይ ለምንድን ነው እንደዚህ የምታየኝ? ይቅርታ በጣም አየሁሽ እንዴ? ቆይ ምን እየሆንክ ነው? ሰውዬ ቆይ እኔን የሚመስል የጠፋብህ ዘመድ አለ እንዴ? እንዴት እንዴት ይላል እንዴ? ለምንድን ነው እንደዚህ የምታየኝ? አንቺ ስርዓት ይኑርሽ። ሰው ቤት ተቀምጦ አትይኝ ማለት አይከብድም? ከፈለገ ዘቅዝቆ ባናትሽ ማየት ይችላልሽ። እሱ ቤት እንዳለሽ አትርሽ። ስበል ውርጋጥ እንዲህ። ቆይ ምን ሆነሃል? ለምንድን ነው እንደዚህ የምታያት? ደህና ነሽ አይደል? በሰላም ነው እዚህ የመጣሽው? እንዴ ቆይ አሁን ነው እንዴ እንደመጣ የታየክ? ይሄ ሰው ያሟል እንዴ? አንቺ ዝም በይ። አንተ ራስ ዝም በል። ያፌት በስተመጨረሻም ከዚያ ካለበት ነገር ውስጥ መውጣት አለብኝ፣ አሁን ላይ መጨከን አለብኝ። በእርግጠኝነት ያ ክፉ አሁን የለም። ስለዚህ እኔ ከዚህ መውጣት አለብኝ፣ እህቴን ማግኘት አለብኝ። በእርግጠኝነት ስታገኘኝ ልትቀበለኝም ላትቀበለኝም ትችላለች እያለ እንግዲህ ስለ እፄ እያሰበ ይገኛል ማለት ነው። ሌላው እንግዲህ አሁን ላይ ቢኒና እንዲሁም ሉሊት አብረው እየሰሩ ይገኛሉ ማለት ነው። ሉሊት እንግዲህ ስለ እፄ ስትናገር ነበር። እሷ በጣም ቀበጥ ነች እያለች ስትናገር ነበረ፣ ስለ እሷ ስለ እፄ ጸባይ ማለት ነው። ሲቀጥል ደግሞ እንደዚህ አይነት ነገሮች እሷ በጣም መቀበል ይከብዳታል። ምክንያቱም ያደገችበት ነገሮች እንደዚህ አይደለም። በጣም ብዙ ነገሮችን ስላጣች ትጎዳለች፣ ከዚያም ትደነዝዛለች። እንደዚህ ዝም ማለት የለብህም በማለት እንግዲህ ለቢኒ አስረድተዋለች ማለት ነው። ቢኒ አሁን ላይ እያደረገ ያለው ነገር የቃል እህትን ለማጥመድ ሞክሯል ማለት ነው። ምክንያቱም ቃል እዚያ ቤት እንግዲህ ከነ ናቱ ቤት የፈለገው ነገር አለ። በፊት እንግዲህ ያፌት ሲያስቸግረው የነበረውን የገንዛ ወንድሙ ያፌት በራሷ በኤፍራታ በኩል ሲያስቸግረው ነበረ። አሁን ደግሞ ማለት ነው ቃል ራሷ ኤፍራታን ፈልጓታል፣ ወዷታል ማለት ነው። ምክንያቱም መኪና ገጨኝ በሚል ስበብ ወደ ቤት ውስጥ ገብቷል። በዚያ ላይ ደግሞ አተኩሮ ሲያያትና ሲያስባት እያንሰላሰላት ይገኛል ማለት ነው ኤፍራታን። ስለዚህ ቃል አንድና አንድ የፈለገው ከዚያ ውስጥ ራሷ ኤፍራታንን ብቻ ነው ማለት ነው። ኤፍራታን ስለወደዳት ስላፈቀራት ለራሱ ለማድረግ እጥረት እያደረገ ይገኛል። ግን ደግሞ ኤፍራታ እንዳገባችና የናቱ ሚስት እንደሆነች እያወቀ በዚህ ልክ ለምንድነው እሷን ሊከታተላት የቻለው? እህቱንስ ለምንድነው ፂን ማንቺ ጋር ከእሷ ጋር መሆን አለብሽ፣ የእሷን ነገር እርምጃ ማወቅ አለብሽ፣ ከዚያ ቤት መግባት አለብሽ ያለው ለምንድን ነው ስንል እንግዲህ ኤፍራታን ለራሱ ማድረግና እናቱን እንዴት አድርጎ ማጥቃት እንዳለበት ስለፈለገና ስለ ቤቱ አጠቃላይ መረጃ ስለፈለገ ነው ማለት ነው። ምክንያቱም እህቱም ወደዚያ ቤት እንድትገባ ያደረገው፣ ሲቀጥል ደግሞ ራሱም ደግሞ ከዛ ቤት ቀጥታ ገብቷል ማለት ይቻላል። እና ከዚያ አንጻር ነው ይሄን ነገር ሊያደርግ የቻለው ማለት ነው። እና ቢኒ ይህን ነገር በመመልከት ወይንም ደግሞ ታሬ በነገረው መሰረት ታሬ ምን ብሏል? ያው ፂን ሊያጠምዷት ነው እያለ ነግሮት ነበር ማለት ነው። እና እጅግ በጣም ነበር እየተናደደው ቢኒ ማለት ነው። ስለዚህ እሱ እንዴት አድርጎ ነው የቃልን እህት ሊያጠምዳት የቻለው የሚለው እንግዲህ ቃል ራሱ ስለላካት ልጅቷን አሁንም ደግሞ አንቺ ማለት ወይን ትችያለሽ ከእሷ ጋር የሆንሽው በማለት እንግዲህ ቀጥታ ማለት ነው የቃልን እህት ማለት ነው ለማጥመድ ችሏል። ይህን የቻለው ደግሞ እንግዲህ እወድሻለሁ አፈቅርሻለሁ በሚል ነው። በጣም ቆንጅዬ ነሽ፣ ከቅድም አንስቼ እየተከታተልኩሽ ነበረ በማለት እንግዲህ
እሷን በማጥመድ ማለት ነው ከፄ ምን እንደፈለገች እና ምን ማድረግ እንዳለባት ያለውን ነገር ለማወቅ በቀላሉ የሚችል ይሆናል ማለት ነው። እና የቃል እህትን የቀረባት እንግዲህ አጠቃላይ እወድሻለሁ፣ አፈቅርሻለሁ በሚል ምክንያት እንግዲህ ቀረብ ብሎ ስሟት ነበረ። በዛሬ ደግሞ ስልክ ካሰጠሽኝ እኔ ከዚህ አልሄድም እና ስልክሽን ስጭኝ እባክሽን ብሏት ነበረ። እሷ ግን አልሰጥም ብላ ነበር። ግን ደግሞ በግድ ዛሬውኑ ስልክሽን መስጠት አለብሽ፣ ያንተን ስልክ ስጠኝና እኔ ደውልልሃለሁ ብለው ነበር። ግን ደግሞ ቢኒ እንደዛ አይደለም። እሷ ከወሰደችው የእሱን ስልክ ላደውል ትችላለች። እሱ ደግሞ እሷን ማጥመድ ስለሚፈልግ የግዴታ ስልኳን መያዝ ፈልጓል። ስለዚህ ስልኳን ተቀብሏታል ማለት ነው። ከዚህ በፊት ከቃል ጋር ተጣልተው ነበረ። ምክንያቱም ከነ ናቱ ቤት በተደጋጋሚ ቃል እንትን እያለ ነበረ፣ እየሄደ እያጠናቸው ባለበት ሰዓት ከቢኒ ጋር እንትን ብለዋል። ተጋጭተው ተጣልተው ነበረ ማለት ነው። ሲቀጥል ደግሞ ፂን ደግሞ እሷን ደግሞ የሚከታተላት ሰው እንዳለ ወይንም ደግሞ ስለ እሷ አድራሻ ከየት እንደምትውል ምን እንደምሰራ የምታደርገውን እያንዳንዱ መከታተል እንዳለበት ያው አሳልፎ ተናግሮ እና ፎቶውንም ሆነ ቪዲዮውንም ስጠኝ በሚል ምክንያት ሁለታቸው ቃልና እንዲሁም ቢኒ ከዚህ በፊት እንደተጣሉ እንዳየነው ነው ማለት ነው። እና እሷን እየተቆጣጠራት ወይንም ደግሞ ከእሷ ጎን ቁሞ ይገኛል አሁን ላይ ቢኒ ማለት ነው። እና ቢኒ በህይወት መኖሩን እና እንዲሁም ደግሞ ያፌት በህይወት መኖሩን ስታቅ ምን ሊሰማት ይችላል ማለት ነው። በነገራችን ላይ የቃል እህት ማለት ነው እንግዲህ ፄን ተዋውቃታለች። ለምንድን ነው እያለቀሰች እና ምስኪን መስላ ነበር እንግዲህ ወደ ፄ የገባችው ማለት ነው። ሲቀጥል ገኒ ደግሞ ማነች የሚል ጥያቄ መጥቶባታል ማለት ነው። ምን ልታደርጋት ትችላለች? ምንድን ነው ፈልጋ ነው ቤት ድረስ የመጣችው? እያለች ስለ አብራ ለመጣችው ልጅ ማለት ነው ደውላ ለናቱ ደውላ ነግረው ነበረ። ምክንያቱም የት እንደምናውቃት አላቅም፣ ግን ደግሞ አብራት ተከትላ መታለች ብላለች ማለት ነው። እና ፎቶ አንስተሽ ላኪልኝ ብሏት ነበር እናቱ ማለት ነው። ምንም ያክል ጸባዩዋ ቢቀየርም መጥፎ ሰው ብትሆንም አሁን ላይ ማለት ነው ከደረሰባት እና ከሆነባት አንጻር ነው ብለው ነው ሁላቸው እየተረዷት እያሉ ማለት ነው። ምክንያቱም ከገኒ ላይ ራሱ በጣም ተቀይራባታለች። ገኒንም በጣም ምንጭቅጭቅ ነው የምታደርጋት። ስለዚህ ከዚህ አንጻር አሁን ላይ ግን ገኒ እየተረዳቻት ትገኛለች። ሆነን ለመናገር ምንም ያክል እንደዚያ ብትናገራትም ከጎኗ ነው ለአዲሷ ልጅ የመጣችው ማለት ነው። ከፄ ጋር የተዋወቀችው ቀጥታ የፄን ስልክ ፈልጋ ነበር። ቁጥርሽን ንገርኝና ሌላ ጊዜ እንደዋወላለን ስትል ገኒ ደግሞ የእሷ ቁጥር ምን ሊሰራልሽ ይችላል? ለምንድን ነው ቁጥሯን የምትቀበያት ብላ ነበር። ምን ችግር አለው ምናምን ብላ እሷ ዝም በያት፣ እሷ ስለሚያማት ነው እኔ ሰጥሻለሁኝ በማለት እንግዲህ ለልጅቷ ቁጥሯን ሰጥታታለች ማለት ነው። በተደጋጋሚ ወደፊትም ይገናኛሉ ማለት ነው። ስለዚህ ያው ቢኒ ያደረገው ወይንም ደግሞ የወሰደው እርምጃ በጣም አሪፍ ነው። ምክንያቱም ልጅቷን የእሱን እህት ወይንም ደግሞ ማጥመድ ይችላል ማለት ነው። የቃልን እህት ማጥመድ ይችላል እሱ። ያው ኤፍራታ ማለት እንግዲህ ለራሱ ለቢኒ ራሱ የወንድሙ ልጅ እስከሆነች ድረስ ወይንም ደግሞ በቃ አጎቱ ነው ማለት ይቻላል። በሌላ ከእሱ ወንድም ጋር ባትገናኝም ዘመዱ ነች፣ እህቱ ነች ማለት ይቻላል ማለት ነው። ስለዚህ እሷንም መጠበቅ ይችላል፣ ፄንም መጠበቅ ይችላል። እና ቃል የሚያደርገው ነገር አይሳካለትም ብዬ አስባለሁ። ምክንያቱም እዚህ ጋር ናቱ ቢዘናጋም እንደገና ቢኒ በጣም ጎበዝ ሆኖ ስለነሱ እየተከታተለ ይገኛል ማለት ነው። ቃል የፈለገው አንድና አንድ ራሷ ኤፍራታን ብቻ ነው ማለት ነው። ኤፍራታንም ደግሞ ማግኘት አይችልም እንግዲህ ብዙ ነገሮች ስላሉ ማለት ነው። እና ባጭሩ ያው ያፌት በአፌት መልኩ የሚፎካከረው ናታንን ሌላ ሰው መጥቷል ማለት ነው። በኤፍራታ ጉዳይ እንግዲህ ቃል ኤፍራታን ለራሴ አደርጋለሁ ብሎ ነው የሚያስበው። ሌላ የምትወደው የምታፈቅረው ሁልጊዜ የምትከተለው ልጅ አለች፣ ግን ደግሞ እሷን ዘወር ብሎ የማየትን ፍላጎት የለውም። አይኑ ያለው እንዲሁም ከኤፍራታ ጋር ነው። ሲያስታውስ ነበረ ለምን መጣ ከዚህ ቤት ደግሞ እንዴ ለምንድን ነው የምትከታተልን እያለችው ነበረ ማለት ነው። ለምን መኪና ገጨኝ በሚል ስበብ ጥላቱን ቀጥታ ወደ ቤት ይዞ ነበር እየገባው ማለት ነው። እና ናቱ ምን እንደሚሰራበት እና ምን እንደታቀደለት ምንም ያወቀው ነገር የለም ማለት ነው። እና ይህ ነገር ደግሞ ያው ኤፍራታ ትንሽ ነቅታበታለች። ስለዚህ ኤፍራታ ምናልባት ልትቆምለት ትችላለች ብዬ አስባለሁኝ። ግን በዚህም አለ በዚያም
አሁንም ኤፍራታም እንዲሁም ደግሞ እናቱ የሆነ ችግር ላይ ናቸው። ያፌት ካለበት ችግር ላይ መውጣት አለበት ብዬ አስባለሁ። ቢውጣ ነኝ በቀልም ለማንም አይበጅም ብዬ ነው የማስበው ማለት ነው። ስለዚህ በእርግጥ ብዙ ነገሮች ደርሶባቸዋል፣ ብዙ ነገር ሆነዋል። በተለይ ደግሞ የልጃቸው ማጣት ለኤፍራታና እንዲሁም ደግሞ ለናታን በጣም ከባድ ነገር ነበረ። ይህን ነገር ልጃቸውን ያሳጣቸው ማለት ነው። ያፌት ከሆነ በጣም ከባድ ነው የሚሆነው ማለት ነው። ሆኖም ግን አሁንም አያርፍም ማለት ነው። ያፌት አሁንም ከዚህ ቢወጣ ራሱ አያርፍም። እያንዳንዳችሁ ደግሞ ጨርሳችኋለሁ ብሎ ሲናገር ነበረ። እህቱን ግን የሚያገኝበት ጉጉትና ከእህቱ ጋር እንደዚህ ፊት ለፊት ምክንያቱም እሷም ወንድሟን ናፍቀው እሱም ደግሞ እህቱን ናፍቀው የሚገናኙበት ታይም እኔ በጣም ነው የሚናፍቀኝ ማለት ነው። ትቀበይኛለሽ፣ ላትቀበይኝ ትችኛለሽ፣ እሱን እናያለን እያለ ሲናገር ወይንም ደግሞ ሲያንሰላስል ነበር ማለት ነው። እሷ በህይወት እንደሌሉ ነው የምታውቀው። እንግዲህ ቢኒና ያፌት አሁን ላይ ሲኖሩ ደግሞ ያው ህይወት የመኖር ትርጉም እንዳላት የምታይበት ወይንም ደግሞ ወደ ራሷ ተመልሳ ኑሮን የምታጣጥምበት ጊዜ ይኖራል ብዬ አስባለሁ። አሁን ላይ ምንም ነገር ማሰብ አትፈልግም። ያው ከናቱ ጋር በምን ምክንያት እንደሆነ ባላቅም ማለት ነው በብዙ ነገሮች ላይ እንትን ብለዋለች። አሁን ላይ ተቀይመዋለች። በእርግጥ እሱም ለእሷ በጣም መልካም ወንድሟ ነበረ እውነት ለመናገር ማለት ነው። ግን አሁን ላይ የምትወደውንና እንዲሁም ደግሞ ያፌት ወንድሟ መሆኑን ካወቀች በኋላ እነሱ እንዴት አጣለሁ ኤፍራታና እንደገና ደግሞ እናቱ እንዴት አንድ ላይ ይሆናሉ? ቤተሰቦች በሙሉ አልቀው እነሱ አንድ ላይማ በፍጹም ሊሆን አይችልም የሚል ሀሳብ ይመስለኛል እንግዲህ የፂ ማለት ነው እንጂ ናቱ ይሄን ያክል ለእሷ ክፉ ሆኖ አይደለም ሆነን ለመናገር ማለት ነው። እና እጅግ በጣም ከባድ ነው የሚሆነው። ለማንኛውም እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል። እኔ የሉሊት ነገር ነው በጣም የገረመኝ ማለት ነው። ምክንያቱም እዚህ ላይ ሌላ ነገሮችን እየሰራች እንደገና ደግሞ ከገነት ጋር ማለት ነው ግብ ገጥማለች ማለት ነው። እና ምን ለማድረግ እንደፈለጉ ወደ ምን መስመር መሄድ እንደፈለጉ ሁሉም አለቃ ልሁን ያለው ነገሮቹ በሙሉ እጅግ በጣም ግራ ነው የሚያጋቡት። ግን ደግሞ ያው ስርዓት እንትን እያሉ በመጨረሻ የሚያምር እንትን ይሆናል ብዬ አስባለሁ። መልካም ጊዜ ተመኝቻለሁ። ውዴ ቻናሌ ተከታታዮች ቤተሰቦች፣ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ